ሰላም ጤና ይስጥልኝ ቤተሰቦች፣ ለጤናችሁ እንደምን አላችሁ? ያው ራኒ ሙከርጂ የሰራችበት መርዳኒ ስሪ ወይም ሶስተኛው ክፍል ለእይታ በቅቷል። ፊልሙ ቆንጆ እንደሆነ በጣም እየተነገረ ነው ያለው። አይቼዋለሁ። ደስ የሚል ነገር አለው። በጣም ኢንጌጅ የሚያደርግና ጨብጦ የሚያቆይ ልክ መጀመሪያ እንዳየናቸው ሁለት ክፍሎች፣ ይሄም በጣም አሪፍ ነገር አለው። ደስ ይላል። ምክንያቱም ክራይም ትሪለር ወይም ክራይም ትሪለር ይዘት ያላቸው የወንጀል ታሪክ ላይ የሚያጠነጥኑ ፊልሞችን ከዚህ በፊት አይታችሁ ከነበረና የምትወዱ የሚመቻችሁ ከሆነ በጣም ደስ የሚል ነገር አለው። ወይም ታሪኩ ጭብጥ አድርጎ ይዛል። እስከ መጨረሻው ድረስ ሰስፔንሱን ለማየት የሚያጓጓ ነገር አለው እና በጣም ብዙዎቹም ሪቪው የሚሰሩ ሰዎች እንዳሉት ከሆነ ፊልሙ በጣም እንደተመቻቸውና ቆንጆ እንደሆነ እየተናገሩ ያሉት። ዋና ምክንያት በቦርደርቱ የተነሳ የፊልሙ ገቢ አነስ ያለ ቢሆንም ግን እየተሰጠ ያለው ሪቪው እንዳለ ፖዚቲቭ ነው። ወይም ፊልሙን ወደውታል፣ ተመችቷቸዋል። ኮንቴንቱ በጣም አሪፍ ነው። በዛ ላይ የራኒ ሙከርጂ ትወናም ሆነ ፊልሙ ላይ የነበረው አክሽኖች ሁሉ ነገር ጽድት ያለና ጥርት ያለ ነው። ቀደም ያለ ሁለት ክፍሎች እንደዚህ ተወዳጅ የሆነ ፊልም ሁለተኛ ወይም ሶስተኛ እየተባለ ሲሰራ ብዙ ጊዜ ታሪካቸው የመዳከምና በነዛ ስም ወይም ቀደም ያለ ተወዳጅ ፊልሞች ላይ በስማቸው ለመሸቀል የሚደረገው ጥረት ብዙም አልታየም። ምክንያቱም ኮንቴንቱ ፍሬሽ ነውና የመረጧቸው ተዋናዮችም በጣም ጥሩ ትወናቸውን አሳይተዋል። ፐርፎርማንሳቸው በጣም ምርጥ ነበረ። ራኒ ሙከርጂም ቢሆን የአቅሟን በጣም ተጣጥራለች፣ በጣም አሳምረዋለች ፊልሙን። ምክንያቱም እንዳለ የፊልሙ ታሪክ በእሷ ላይ የሚያጠነጥን ስለሆነ በትክክል ለመወጣት ያደረጋችውን ጥረት ወይም ደግሞ የሄደችበት ርቀት በጣም ቆንጆ ነው። ከረጅም ጊዜ በኋላ ራኒ ሙከርጂን አይተናታል ወይም ብቅ ብላለች አሁን በ2026። እዚህ ላይም ባየነው በጣም አሪፍ ነው። ኢቭን በቀጣይም ፊልሙ አሪፍ ቢዝነስ ይሰራል ተብሎ እየተጠበቀ ነው ያለው ወይም ይጠበቃል። ግን የቦርደርቱ ማዕበል በጣም ከፍተኛ ስለሆነ አንቲ ፓኪስታን ይዘት ስላለው እንደገና ደግሞ የተለቀቀው ፊልሙ ሪፐብሊክ ዴይ ላይ ስለሆነ ከበዓሉ ጋርና ካለው ከረፍቱ ጋር በጣም ማች ስላደረገ እንደገና ታሪኩም በጣም ተመልካቹ ስለወደደውና ስለተመቸው ፊልሙ በጣም እየሰራ ነው ያለው ወይም እየሸቀለ ነው ያለው። የሀገር ፍቅር ስሜት ያለውን ታሪክ የሀገር ፍቅር ስሜት በሚቀሰቀስበት ቀን ወይም ሪፐብሊክ ዴይ ቀን ላይ ስለተለቀቀ አሁንም የቦርደርቱ ሽቀላ እንደቀጠለ ነው ያለው። በጣም አሪፍ እየሄደ ነው ያለው። ያ ትንሽ መርዳኒ ስሪን ጎድቶታል የሚባል ነው። ምክንያቱም ተመልካቹ እንዳለ ትኩረቱ ወደ ቦርደርቱ ስለዞረ እንደሚታወቀው በጣም የተወራለትና ወይም እየተነገረለት ያለውን ፊልም ተመልካቹ ለማየት የሚያደርገው ግብግብ ብዙ ፊልሞችን ይሸፍናል እና አሁንም እየተፈጠረ ያለው ያ ነው እና እንደዛው አይነት ነገር ነው። ግን እንደዛም ሆኖ ፊልሙ ጥሩ ነው። ጅምሩ አሪፍ ነው። እንደገና በጀቱ ማነስ ያለ ስለሆነ ወደ 65 ከሮር አካባቢ እንደወጣበት ተነግሯል። ቲያትሪካልና ሳተላይት ራይቶቹን ምናምን በመሸጥ ደግሞ ከነ ሚውዚክ ራይቱ ወደ 30 ከሮር አካባቢ በጀቱን ስለመለሰ በእርግጥ እሱ ዋጋ የለውም። ግን ቢያንስ እንኳን ፊልሙ ህንድ ውስጥ ሂት ለመሆን ጥሩ ገቢ ማስገባት አለበት ወይም ከበጀቱ ከፍ ብሎ ማስገባት ስላለበት እንደዛ ይከብደዋል የሚባል አይነት ሂደት ላይ ነው ያለው። ወደ ፊት ወይም ደግሞ ከሰኞ በኋላ ጥሩ ተመልካች ካገኘና ጥሩ ሰው እያየ ወይም ብዙ ሰው እያየ ከመጣ ምናልባት ፊልሙ ሂት የመሆን እድሉ ፕሮባቢሊቲው ይሰፋል ተብሏል ወይም እንደዛ ተብሎ ይጠበቃል። እንደሚታወቀው በጣም አሪፍ ፊልሞች ይወጣሉ፣ ግን ተመልካቹ ብዙም ባለመቀበሉ ወይም ባለማየቱ የተነሳ ቆንጆ የተባሉ ኮንቴንት ያላቸው ፊልሞች እየወደቁ ያሉበት ሁኔታ ነው ያለው። ምሳሌ አሁን ቀደም ብሎ ኤክሶቢስ ባህዱር የሚል ፍርሃን አክተር የተወነበት በጣም ምርጥ የጦርነት ፊልም ለእይታ በቅቶ ነበር። አሁን ያ ፊልም ፍሎፕ አይደለም ዲዛስተር ሆኖ ነው የወረደው። ግን ፊልሙን ብታዩት በጣም ጽድት ያለና እልቅ ጥንቅቅ ያለ ምርጥ የጦርነት ፊልም ነበረ። ኢቭን አሁን ላይ ከሚታዩ የጦርነት ፊልሞች አኳያ ጊዜውን የጠበቀና በጣም ምርጥ ነው። ግን ፊልሙ የተሰራው በቻይና አንግል ስለሆነ ወይም ከቻይና ጋር ባለ ኮንፍሊክት ላይ ስለነበረ ተመልካቹ ደግሞ የፓኪስታንን ታሪክ ነው ማየት የሚፈልገው። በዛ የተነሳ ፊልሙ ፍሎፕ አይደለም ዲዛስተር መሆኑ እጅግ በጣም የሚያሳዝን ነው። ጥሩ ታሪክ ያላቸው ጥሩ ኮንቴንት ያላቸው ቆንጆ ተደርጎ የተሰሩ ፊልሞችን ብዙ ጊዜ ተመልካቹ ሰፖርት አያደርግም ይባላል። ይሄ ነገር አሁንም እየተደገመ ነው ያለው። ምክንያቱም በዚህ ደረጃ የተሰራና የተለፋበት ፊልም ፍሎፕ አይደለም ዲዛስተር ሆኗል። ኢቭን መስቲ ፎር የተሰኘው ፊልም ዲዛስተር የሆነውን ያህል ኤክሶቢስ ባህዱር የተሰኘው ፊልም ከዛ ፊልም እኩል ዲዛስተር መሆኑ እጅግ በጣም አሳፋሪ ነው ለህንድ ተመልካቾች። በተለይ እነሱ የሚያዩት አክተርን እንደሆነ እንዲሁም ፕሮፓጋንዳን እንደሆነ በደንብ ያሳያል። ምክንያቱም ታሪክንና ፊልምን የሚያዩ ቢሆን ኖሮ ኤክሶቢስ ባህዱር የመሰለ ፊልም ፍሎፕ ይሆናል ዲዛስተር ይሆናል ብሎ ለማሰብ ራሱ በጣም ይከብዳል። ግን ደግሞ ፊልሙ ያጠፋው ጥፋት ምንድን ነው? የተለቀቀበት ቀን ምናልባት ሪፐብሊክ ዴይ ላይ ቢሆን ገደርቱ የተለቀቀበት አካባቢ ላይ ወይም እንደዚህ አይነት በዓል ላይ ቢከበር ኖሮ ቢለቀቅ ኖሮ ምናልባት ፊልሙ ሂት የመሆን ፕሮባቢሊቲው ሰፊ ሊሆን ይችል ነበር ተብሎ ይገመታል። ግን ምክንያቱ ባይታወቅም በአጠቃላይ ፕሮፓጋንዳ ነገር ስለሌለው ወይም
አንቲ ፓኪስታን ይዘት ስለሌለው ተመልካቹ ለማየት በቂ ምክንያት የለውም። ለምን ፊልም አይደል ለማየት የፈለገው ተመልካቹ ፕሮፓጋንዳ ነው ወይም ደግሞ በአገር ጉዳይ ስም ማየት የፈለገው እኔ እንጃ አክተር ነው ማለት ይቻላል። ምክንያቱም ኤክሶቢስ ባህዱርና ቦርደርን ቦርደርቱን ጎን ለጎን አድርጋችሁ ብታዩት እጅግ በጣም ትደነቃላችሁ። ይሄን ፊልም ለምን አላዩትም ለምን አልታየም ለሚለው ጥያቄ መልስ ታገኙለታላችሁ። አሁንም እንግዲህ መርዳኒ ስሪም እንግዲህ እንደዛ አይነት ነገር ያጋጥማል ተብሎ ተፈርቷል። ይሄኛው ፊልም ሂት ከሆነ ምናልባት መርዳኒ አራተኛው ክፍል የመሰራት እድል ይኖረዋል ተብሎ ይጠበቃል። ግን ደግሞ አይታወቅም። በቀጣይ ቦርደርቱ ላይ ተመልካቹ ፌድ እያደረገ ሄዶ በቀጣይ ያሉትን ወይም ደግሞ አሁን ያለውን የወጡ ያሉ ፊልሞችን ሰፖርት ማድረግ ከጀመረና ማየቱን ከቀጠለ ምናልባት ፊልሙ ትርፋማ ሊሆን ይችላል ተብሎ ይጠበቃል። ግን አሁን ባለው የገቢ ሁኔታ በጣም አሳዛኝ ነው። ለምን በዚህ ደረጃ አልተጠበቀም? ኦፕኒንግ ዴይ እንኳን ፊልሙ ያስገባው ወደ 3 ከሮር አካባቢ ያስገባል ተብሎ ተገምቷልም ተጠብቋልም። ያ ደግሞ በጣም ትንሽ ነው። ከፊልሙ አኳያ አይደለም ከራኒ ስታርደም አኳያ ይህን ያህል ገቢ ማስገባቷ በጣም ትንሽ ነው። አንደኛ ፊልሙን ዋይአርኤፍ ነው ያዘጋጀው። በጣም ምርጥ አድርገው ነበር የሰሩት። በፊልሙ ላይ ያሉ ተዋናዮችም ቆንጆ ስራ ሰርተዋል። ትወናም ብንል አክሽንም ብንል ሁሉ ነገሩ በጣም ጽድት ያለና ያማረ ነው። ከጊዜው ጋር የሚሄድ ቆንጆ ታሪክ አሳይተውናል። ኢቭን አሁን ላይ ያለ ወቅታዊ ነገር ነው። ግን ያው ሂማን ትራፊኪንግ ላይ የሚያጠነጥኑ የተለያዩ ፊልሞች ብዙ ጊዜ ስለተሰራ ከዛ ጋር ተመሳይነት ስላለው የሚል አንዳንድ አስተያየት የሚሰጡ ሰዎች አሉ። ወይም ታሪኩ የሚገመት ነው የሚሉ አሉ። ግን መጨረሻው ከነጨራሹ ከሚገመተው በተቃራኒ ነው። ምንም እንኳን የፖሊስና የሌባ ጨዋታ ላይ መጨረሻ ፖሊስ የሚያሸንፍ ቢሆንም እሱ ቢታወቅም ግን ፕሮሰሱ ሂደቱ በጣም ለየት ያለና አሪፍ ነው። በተለይ ደግሞ ቪለን ሆና የተጫወተችው አክትረስ ከዚህ በፊት ተናገር ያለው የቲያትር አክትረስ ነበረች። ወደ ፊልም እንግዲህ አንድ ብላ የመጣችበት መንገድ እጅግ በጣም የሚያምር ቆንጆ ትወናዋን አሳይታለች የተባለ ፊልም ሆኗል። ለማንኛውም ካላያችሁት እንድታዩ እጋብዛችኋለሁኝ። ሰሞኑን አውቃለሁ ትንሽ ወጣ ስላልኩኝ ከከተማ ወጣ ስላልኩኝ የተለያዩ ፕሮግራሞችን አላቀረብኩላችሁም። ግን ባዶ እንዳይሆን ነባር የሆኑ ብዙ ያላያችኋቸውን ታሪኮች መለስ እያደረኩኝ እያቀረብኩኝ ያለሁትኝ እስከዛው በእነሱ ተደበሩ። እንዲሁም ደግሞ ዓለም ድንቅ ናት የሚለው ፕሮግራም እንድትከታተሉ ወይም እዛ ዩቲዩብ ቻናል ላይ ገብታችሁ ሰፖርት እንድታደርጉና የተለያዩ ቪዲዮዎችን እዛ ላይ እንድታዩ እስከዛው ድረስ እጋብዛችኋለሁ። በመሀል ለየት ያለ ነገር ካለ እየመጣሁኝ አቀርብላችኋለሁ። ምንም እንኳን ቪዲዮን ቀደም ባለው አቀራረብ ባታገኙትም እንደዚህ በምስል አድርጌ ለማቅረብና ያለውን ነገር ለማስረዳት እሞክራለሁ። ለማንኛውም ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ በኮሜንት የገለጻችሁልኝ ወደፊት አብረን እንቀጥላለን። በሌላ ቪዲዮ በድጋሚ እስከምንገናኝ አቀራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।